ማንንም እንዳታምኑ። ውጣ አንቺ አንቺ ነሽ እንጂ የመጣሽብኝ እኔ ነኝ ሊላኩል ፍቅርሽ አስጨንቆ መላው ሳቃተኝ እኔ በሆነ ማለት ነው ያ ፖድካስት ተበጥብጧል። በጣም ብዙ ማህበሮች እየተቋቋሙ ነው። ህጋዊ ይሁኑ ህጋዊ አይሁኑ አላወቅንበትም። እኔ ጆን ዳንኤል በጣም ነው የሚያሳዝነኝ። ዛሬ በጣም ደስ የሚል ቀን ነው። ዛሬ አንድ ጥያቄ ጠይቃችኋለሁ። ከአዶናይ እና ከጆን ዳንኤል ማንን ነው በጣም የምትወዱት ወይ የሚመቻችሁ? የራሳችሁን የምትወዱትን ሰው ኮሜንት ላይ አስቀምጡልኝ ፈልጌው ነው። ዛሬም በሌላ አዳዲስ አነጋጋሪ ጉዳዮችን ይዘን መጥተናል። አርቲስት ወይም ሙዚቀኛ ራሔል ጌቱ ስፖርቷን በከባዱ ጀምራለች። አዶናይም ሰሞኑን አስደሳች የሆነ ነገር ገጥሞታል። እሱስ ነገር ምንድነው የምለውን የምናወራ ይሆናል። ቲክቶክ ላይ ማህበር እየተባለ ብዙ ማህበሮች እየተቋቋሙ ነው። እነሱስ ምንድናቸው? እነዚህ ዛሬ የምናወራቸው ዋና ሜን ፖይንቶች ናቸው። ሌሎች በጣም አነጋጋሪ ብዙ ጉዳዮች አሉ። ስለ ነፂም አንዳንድ የምናወራቸው ነገሮች አይጠፉም። ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስናልፍ እንግዲህ የሆነ ሰሞን ትዝ ብላችሁ ከሆነ የኢትዮጵያ አርቲስቶች በጣም በከባዱ ስፖርት ሁሉም ማለት ይቻላል እየሰሩ ነበረ። ትዝ የሚላችሁ ከሆነ በተለይ ሴቶቹ እና ምን አስበው ነው እያሉ ብዙዎችን በጣም ፍራስ ውስጥ ሲገቡ ነበረና አሁን ደግሞ እንግዲህ ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ በጣም ሲዘዋወር ነበረ። ድምፃዊት ራሔል ጌቱ እንግዲህ ስፖርት ስትሰራ በከባዱ የሚያሳይ ቪዲዮ ነበር። እስኪ ቪዲዮን አይተን እንመለስና እናወራበታለን። ፍቅሩ አስገሮኝ አንገዳግዶኝ ድጋፌ ስለው አስደግፎኝ እንዳልጣለ ያኔ ትቶኝ ኢትዮጵያ ላይ በእርግጠኝነት ሁላችሁም እንደምታውቁት ሴት ልጅ ካገባች በኋላ በተለይ ስፖርት መስራት የለባትም ብለው የሚያምኑ ብዙ ሰዎች የሞሉባት ሀገር ላይ ነው ያለነው አይደል? አርቲስቶች ብቻ ሳትሆኑ ሁላችሁም ብትሰሩ እንደ ሀሳብ እኔ አሁን አርቲስቶች እንደውም ፊልም ለመስራት ለቀረጻ ሞዴሎች ብዙ ጊዜ ይሰራሉ። ለቀረጻ ምናምን ሰውነታቸውን ለመቀነስ ሲሉ ነው አብዛኛውን ጊዜ የሚሰሩት። ግን ለምንድን ነው ሁላችሁም አትሰሩ? ሴቶች ስሩ እንጂ ስሩ። አጥፉ፣ ቦርጫችሁን አጥፉት። አንፈልገውም እኮ እሱን ነገር። የምሬን ከአርቲስቶች ከዚሁ ኬስ ሳንወጣ በጣም በሚያሳዝን ሁኔታ እንግዲህ የነፃነት ወሬ በዚህ ሰሞን ሶሻል ሚዲያ ላይ በጣም በሰፊው እየተወራ ይገኛል። እስካሁን ድረስ መጨረሻ የሌለው ሆኗል። እንግዲህ ትላንትና በሰራሁት ቪዲዮ ላይ የነፃነት ወርቅነህ እህት አንድ ሌላም መረጃ አውጥታ ነበረ፣ በእንባ በለቅሶ ተሞልታ። ታዲያ በጣም ያሳዝን ነበር የተናገረችው እያንዳንዱ ነገር። ብቻ በዚህ ኬዝ ምንም ማለት አልፈልግም እኔ ብያችሁ ነበረ በትላንትናው ቪዲዮ። ነገር ግን አንድ ቪዲዮ ሶሻል ሚዲያ ላይ በጣም ሲዘዋወር ነበረ። ብዙ ሰው ራሱን ሀሳብ ኮሜንት ሲሰጥ ነበረ። ነገሩ ከጓደኛው ጋርም የሚያያዝ ነው ያሉ ሰዎችም አልጠፉም። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም። በዙሪያችሁ በአካባቢያችሁ ያለውን በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው። በምሬት ነፂ እንግዲህ በሀዘን ስሜት ሆኖ ሲናገር የነበረ ቪዲዮ ነው እና ሶሻል ሚዲያ ላይ በሰፊ ስንንቀሳቀስ ስለነበረ ነው ይዤላችሁ መጣሁት። እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ። ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን ድበሩ ላይ ብታዩ እንዴ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ፣ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ። ሰውም እንደዛ ነው። እኔን ስታቁኝ፣ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን
ትሪት ላላረጋችሁ እችላለሁ ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው፣ ሁለት ጊዜ አጋጣሚ አይደለም። በዚህ ሰሞን በጣም በቪዲዮ በጣም በከባዱ ሲዘዋወር ነበረ። ስለ ጓደኛው ለመናገር ፈልጎ ነው እያሉ ብዙ ሰዎች ከሱ ጋር ሲያገናኙ ነበር። ሰሞኑን ሶሻል ሚዲያ ላይ ከታዘብኩት ነገር አንዱ ምን መሰላችሁ? በጣም የገረመኝ ነገር ነውና ጓደኝነትን አለማመን ወይም ጓደኛን አለማመንን ከነፃነት ተምሬያለሁ እያሉ ብዙ ሰዎች የነፃነትን ጓደኛ ምሳሌ እያደረጉ ሲጠቀሙ ነበረ። ይህ ነገር እኔ በበኩሌ ተገቢ ነው ብዬ አላስብም። ከዚሁ ከአርቲስቶች ጉዳይ ሳንወጣ እንግዲህ በጣም የምንወዳት አርቲስት ወይም መክቤል ትንሿ አርቲስታችን ከልጅነቷ ከህፃነቷ ጀምሮ በቤቶች ድራማ የምናውቃት እንግዲህ አርቲስታችን ታውቁታላችሁ። በጣም አድጋለች፣ ትልቅ ሆናለች አይደል? ብቻ እሷ ከ2010 ጀምሮ እስካሁን ባለው የነበራትን ለውጥ የሚያሳይ አንድ ቪዲዮ ሶሻል ሚዲያ ላይ በጣም ስንቀሳቀስ ስላየሁት ነው እና ይዤላችሁ መጣሁት። በጣም የሚገርም ነው። በ7 ዓመት ልዩነት እንግዲህ ብዙ ፊልሞች ላይ እናውቃታለን፣ እንወዳታለን። ትወናው አክቲንጓ ይለያል ነው የምልሽማን። ብቻ በጣም ነው። የሆነ ጊዜ ደግሞ የሆነ ነገር ሲሆን ነበር፣ እሱ እንለፉ። ለማንኛውም እንግዲህ ጆን ዳንኤል እና አዶናይን የምትወዱ ብዬ ሲጀምር አካባቢ እንግዲህ ኮሜንት ላይ የምትወዱትን አስቀምጡ ምናምን ብያችሁ ነበርና ጆን ዳንኤልን የምትጠሉ ሰዎች ጆን ዳንኤልን ልትኖሩ ትችላላችሁ። በእርግጥ አንተስ እንዳትሉኝ እንጂ እኔ ብቻ ለምስጋና ያልታደሉ ሰዎች እንዳሉ ታውቃላችሁ ወዳጆች። የእውነት እኔ ጆን ዳንኤል በጣም ነው የሚያሳዝነኝ። ይሄ ልጅ ከመታሰሩ በፊትም ከታሰረ በኋላም ሁልጊዜ የእርዳታ ስራ ላይ መጀመሪያ ፊት ሆኖ የሚሰራ ልጅ እንደሆነ ሁላችሁም ታውቃላችሁ። ቢያንስ ግን ምስጋና አንድ ቀን አመስገነን አናውቅም። እኔ በእውነት ጆን ላመሰግነው ነው ይህን ቪዲዮ የሰራሁት። በጣም ምስጋና ይገባል። እግዚአብሔር ዋጋህን ይክፈልህ። የምታደርጋቸው መልካም ነገሮች ሁሉ ምድር ላይ ላይመዘገብ ይችላል። እያንዳንዷን ክሬዲት ግን እግዚአብሔር አይረሳም። ያበላሃቸውን ድሆች እግዚአብሔር አይረሳም። ውሃ የሰጣቸውን ሰዎች እግዚአብሔር አይረሳም። እግዚአብሔር ይከፍላል ወንድሜ። ምንም ነገር ዲስከሬጅ እንዳያደርግህ። በርታ፣ ቀጥል። በጣም የሚወዱ ብዙ ሰዎች አሉ። እኔ ደግሞ ዋነኛው እወድሃለሁ። የእውነት ወንድሜ ተባረክልኝ። በእርግጥ ምንም ነገር ከጀርባችን ማንም ሰው እዚህ ምድር ሲኖሩ ሙሉ አይደለምና ስለዚህ እንትን ማለቱ በጎ አይደለም ለማለት ነው። ወደ ቀጣዩ እንመለስ። ከቲክቶከሮቹ ጉዳይ ሳንወጣ ቲክቶክ ላይቭ ላይ እንግዲህ ብዙዎቻችሁ እንደምታውቁት አንዳንዴ እንሳሳታለን። መሳሳት ያለ ነው አይደል? ጀስት ብቻ ሰሞኑን አይደለም ትናንት ማታ እንግዲህ ጃኒ አንድ ሰርታለች። ነገር ግን ልጅቷ ያወቃች አይመስለኝም። እንደዚህ ላይቭ ሪከርድ አድርጋችሁ ፖስት የምታደርጉ ሰዎች ግን እውነት ለማጣላት ነው አይደል? ብቻ ለማንኛውም ቪዲዮን አይተን እንመለስና እናወራበታለን። ያው ቪዲዮ ምንድነው ሐሳቡ ባጭሩ ላይቭ ላይ ጌም ልጮቱ ነበርና እኔ ጌም መጮት አልፈልግም ትላለች ልጅቷና ጃኒ ደግሞ ሳታስበው እና ልውጣላችሁ መሰለኝ ምናምን ስትል አረ ውጭልን ደስ ይለናል ምናምን አለች። እንግዲህ ጃኒ ደስ ይለናል ሳይሆን እንደውም ይለኛል ነበር ያለችው። ለማንኛውም እስኪ ቪዲዮን አይተን እንመለስ። ጃዬ እንዴት ነሽ? አለን። እንዴት ነሽ ሳምሪ?
እግዚአብሔር ይመስገን። ቤኪ እንዴት ናችሁ? እንዴት ናችሁ? እንዴት ነው? ሰላም አሉ። እግዚአብሔር ይመስገን። ልቀበልሽ እየሆንሽ ነው እንትን ያልኩ። ሶሪ። አረ ችግር የለም ቤኪ፣ ችግር የለም። እየጠየኳቸው ነበር። ያው እኔ ደግሞ አንድ ሰው እዚህ ያለ አንቺ ልትይ ጠይቄ ነው ማለት ነው። በአንበሳ እንጮትላችሁ ነው። እኔ ጀስት ቼክ እንጮት እኔ ልጣላችሁ። በቃ ተጫወቱ። ደስ ይለናል። በቃ ባይ ራንቺ በአንበሳ ትጮታለሽ? አይ አንጫወት። ቻው ቻው ራቺ። ቻው። እሺ ቻው። ውጣ አንቺ። ውጪ እንጂ እንዴ! አንተ እኮ ነው የመጣህብኝ። አንቺ ነሽ እንጂ የመጣሽብኝ። እኔ ነኝ እንዴ ላኩልሽ? ይሄ እኮ መላላክ አይደለም፣ ብቻችንን የቀረን። ውጣ እያልኩ ነው ወይስ መቆየት ፈልገህ ነው? አንቺ ውጪ ነው ያልኩሽ። እኔ ደግሞ እንዴ አንቺ እንትን ከሆነ እወጣለሁ፣ በአንበሳ ካልጫወታችሁ እወጣለሁ ስትይ ነበርሽ። አንቺ አይደለሽ አትውጪም እንዴ? እንዴ ብቻ ምን ትሰራለህ? ውጣ እንጂ። እኔ እኮ ወጣሁ እኮ ብቻህን ነው የምትቀረው። ኳስ እያየሁ ነው እና መንቀል አትችልም? ጄፒሲ ይዣለሁ። እኔም ስልክ ይዣለሁ በእጄ። ኳስ ትወጃለሽ? የዩናይትድ ነው እየተመራ ነው። ጋይስ ሼር በጣም የዩናይትድ ኳስ ነው እየተመራ ነው። ዩናይትድ ኳስ ነው። ጃኒ እንግዲህ አንዳንድ የሚያመልጣት ነገር ባፋ ከባድ ነው። ሌላው ሰሞኑን በሶሻል ሚዲያ በጣም አነጋጋሪ ከሆኑ ጉዳዮች መካከል እንግዲህ አሸናፊ የሚባል የሆነ ልጅ አለ። እንግዲህ በእርግጠኝነት ላስታውሳችሁ ሰሞኑን በሶሻል ሚዲያ አንድ ኢንተርቪው ሲዘዋወር ነበረ። ሴት ልጅ ወንድ ልጅ ጉርድ ቢለብስ ችግር አለ ወይ ሲባል እኔ በበኩሌ ችግር የለብኝም ያለው ልጅ እንግዲህ እና በሶሻል ሚዲያ በጣም ሲዘዋወር ነበር የሱ ጉዳይ። ብዙ ሰው ወንድ ሰዳቢ ጀስት ያ ነገር ነው እያሉም ነበረ። እዚህ ጋር ስሙን አልጠቅስም ብቻ። ስለዚህ ቪዲዮ ሰሞኑን ሰራ አስቤ ነበረ። ነገር ግን ያው እንደምታውቁት ዩቲዩብ አይወደውም እንደዚህ አይነት ወሬ ሲወራ፣ ለዛ ነው ያላመጣሁት። ነገር ግን ለሱ በቂ የሆነ እኔንም የሚያስማማ ሀሳብ ነውና የሆነ ሰው ለሱ የሰጠውን ኮሜንት አለውና እሱም ቪዲዮ እስካይተን እንመለስ። አሸናፊ ዮገርት ባላረጋገጥኩት ነገር ማለት ነው ስሜትህን ልጎዳ አልፈልግም ባልተረጋገጠ ነገር ማለት ነው። ግን ያለውን ሁኔታ ክሊር ሆኜ ላስረዳህ ማለት ነው። ፌሚኒን ሳይድ በዝቷል፣ እጅግ በጣም በዝቷል። ነገሮችን ኤክስፕሌን የምታደርግበት የምታወራበት ወይ የሴት ነው። ይሄ ለአንተም ጥሩ አይደለም። እኔ እንደሰማሁት ከሆነ ጎበዝ ተማሪ እንደሆንክ እናትህ ለብቻዋ ወልዳ እንዳሳደገችህ ነው የማውቀው። እናቱ ለብቻዋ ወልዳ ያሳደገችው ልጅ ማለት ነው መዝናናትን ማያቅ፣ ሁል ጊዜም የእናቱ ፊት ትዝ የሚለው ነው በቃ መቼ በጦርኩሽ የሚል ልጅ ነው። አንተ እንደዛ ነህ። ይሄንን መልስ። ሁለተኛ መጉላላት መድሎ ምናምን ደርሶብኛል። ወፍ አንተ 8 ሆኖ ዶርም ሆኖ መጥተው ምናምን ግርግር ስለፈጠሩብህ መጉላላትና መድሎ መገለል ይሄ ማለት መስሎ ከሆነ አይደለም። አትሳሳት ወንድሜ፣ ልንገርህ፣ አንተ ትልቅ ተስፋ አለህ ከፊትህ። ታገባለህ፣ ትወልዳለህ፣ ብዙ ነገር ይጠበቅብሃል። እና እኔ አንተ የቅርብ ዘመዴ ወይ ጓደኛዬ ጎረቤቴ ብትሆን ቀጥ አድርጌ ያስተካክል ነበረ። እንዲህ ዝም ብዬ ነቅፌ ሰድፌ ማለፍ የለብኝም። አንተ ተስፋ አለህ እያልኩ ነው። አሁንም ለምሳሌ የአንተ ፖድካስት ላይ የጠሩህ ጊዜ ማለት ነው ጥፍር ቀለም ወንድ ልጅ መቀባት ምናምን ቀሚስ መልበስ ምናምን፣ ይኸውልህ እኔ በሆን ማለት ነው ያ ፖድካስት ተበጥብጧል። ኖርማል ወንድ ልጅ እንደዚህ አይነት ጥያቄ አይጠይቅም። አንተን ብጥብጥ አድርጋ መውጣት ነበር የነበረብህ። እና ይሄ እድል ለአንተ ይሄ መጨረሻ ይሆናል ብዬ አስባለሁ። ሰዎቹ ብዙ ኢንፍሉዌንሰሮች ምናምን ብዙ ነገር እያሉ ነው። እና እኔ ውስጥ ላይም ሲዘዋወር የነበረውን ሀሳብ ነው የሰጠው። ብቻ ከባድ ነው የዛ ልጅ ነገር። አይዋጥል እንጂ የሱ ፎሎወሮች ራሱ እኔ ከሱ ኬዝ እንወጣ። እኔ በጣም የሚደብረኝ ኬዝ ነው እሱና ሌላው ደግሞ ሰሞኑን ቲክታከሮች በሙሉ ማለት ይቻላል ማህበር እያቋቋሙ ነው። ማህበር ለምን እንደሆነ እኔ አላውቅም። ማህበር ማቋቋም ጀምሯሉ።
ብቻ ማህበር በስቷል። ብዙ ማህበሮች አሉ። እኔ ከነሱ ማለት ሶስቱ ነው ለእናንተ እናሳውቃችሁ። ከማህበሮቹ መሰላይ ቃፋማ የሚል ማህበርም ተቋቁሟል። ምንድን ነው ይሄ ማህበር? ምንስ ነው ይዞ የመጣው? ለኢትዮጵያ ሕዝብ ጥቅሙስ ምንድን ነው የምለውን ባጭሩ ይህን ቪዲዮ ተከታትለን እንመለስና እስኪ እናወራበታለን። እዚህ ሀገር ማህበር እየበዛ ነው። በጣም ብዙ ማህበሮች እየተቋቋሙ ነው። ህጋዊ ይሁኑ ህጋዊ አይሁኑ አላወቅንበትም። እሱን በህጋዊ መንገድ ሄደን እናየዋለን። እኔ ግን አንድ ሀሳብ አለኝ። አንድ ቆንጆ ማህበር ለማቋቋም አስቤያለሁ። በዚህ አጋጣሚ ለእስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። ቀፈማ የሚባል ማህበር ለምን አናቋቁምም? ቀጣይ ፈማሾች ማህበር ማህበራዊ ሚዲያ መስራት ፈልገው ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ፈልገው ታዋቂ ሆነው ህይወታቸውን ማስተካከል ፈልገው ያልቻሉ የማህበራዊ ሚዲያ ተጽዕኖ ፈጣሪ ለመሆን ኮርሱ የተወደደባቸው ልጆች ተሰባስበን ቴሌግራም ግሩፕ ከፍቻለሁ። እዛ ላይ ቪዲዮ ትለቃላችሁ። ያን ቪዲዮ ሁላችንም ሪፖስትና ላይክ እናደርጋለን። ትፈምሳታለህ። ለምሳሌ ግሩፓችን 100,000 ተከታይ ቢኖረው 100,000 ላይክ ማለት ነው ያንተ ቪዲዮ ያራዳ ልጅ። ስለዚህ የቀፈማ አባል ትሆናለህ አትሆንም ነው ጥያቄው። አብዛኛው ሰው ለመሆን ዝግጁ ነው። ይህንን የምትቀበሉ ከሆነ ሊንክ ባዮ ላይ ያስቀምጣለሁ። ግቡና ማህበራችንን ተቀላቀሉ። እያንዳንዷን ፖስት ስትፖስቱ ቲክቶክ ላይ ሊንኩን ወስዳችሁ ግሩፑ ላይ ታስቀምጣላችሁ። ግሩፑ ላይ ያለው ሰው የእያንዳንዱን ሰው ቪዲዮ የመለየክ የግሩፑን አባል ሰው ላይክ የማድረግ ሪፖስት የማድረግ ግዴታ አለበት። ከዛሬ ጀምሮ እኛ ቀፈማነን ቀፈማዎች አለን በሉ። አሁን አሪፍ ነው ማህበሩ፣ አሪፍ ነው። ያው ታዋቂ መሆን የምትፈልጉ ቀጣዩ ፌመስ መሆን የምትፈልጉ ሰዎች ይህን ማህበር በመቀላቀል ፌመስ መሆን ትችላላችሁ። ማህበሩ አሪፍ ነው፣ ለክፉ አይሰጥም። ሀሳባችሁን ማለት ሶስቱንም ነግሬያችሁ እንግዲህ ከሶስቱም ምርጫ ቦርድ ነው የምናውቀውና እንግዲህ ምርጫ ነው የምናደርገው። ሁለተኛው ደግሞ አታማ ይላል። አታማ ማለት እንግዲህ አይፎን ተጠቃሚዎች ማህበር ነው እንግዲህ እየተባለ ያለው እዚህ ኬዝ ላይ እንግዲህ እርግጠኛ ነኝ አንድሮይድ እኔም ስልክ አንድሮይድ ነው እንግዲህ እንደሱን የምትጠቀሙ ሰዎች መቀላቀል ማምለጥም አትችሉም። በጣም ነው ልባችን የሰበረው። ለማንኛውም እስኪ ቪዲዮ ነው አይተን እንመለስ። አተማ ዛሬ ተመስርቷል። እንግዲህ እንደምትመለከቱት እንግዲህ እንኳን ለአተማ ምስረታ በዓል በሰላም አደረሳችሁ እያልኩኝ ያው ምን መጠቀም እንዳለባችሁ ታውቃላችሁ። የማህበሩ አባል ለመሆን ለምዝገባ ሪፖስት እና ሼር በማድረግ ተመዝገቡ። በዛውም ብዛታችን እናሳያቸው። እንግዲህ ስሙንም ይዘነዋል። እነዛም ብሎ እንደሚመሰርቱ አላውቅም። እንግዲህ አንድሮይድ ተጠቃሚ አተማ ተይዟል ኦልሬዲ። ምን ትሉታላችሁ? እንግዲህ እንዳያችሁት ነውና እንግዲህ አይፎን ስትገዙ እስከምትቀላቀሉ በትዕግስት መጠበቃችሁ አይከፋም አይመስላችሁም? ግን የቤት ጽዳት ሰራተኛ መሆናችሁም ቢሆን እስከምትገዙ ስልኩን እስከምትገዙ ማህበሩ ላይ መቀላቀል የምትፈልጉ ሰዎች ምርጫ ቦርዱ ላይ መግባት ትችላላችሁ። ደግሞ ጻጋማ ማህበርም አለ። ይሄ ማህበር እንግዲህ ጸጉራችሁ ግብፅ ከሄደ ሱዳን ከሄደ ለማስመለስ ያለንን እንትን የምታሳዩበት ነው እየተባለ ነው። እስኪ ለማንኛውም ቪዲዮ ነው አይተን እንመለስ። አዲስ ማህበር ኦፊሻል አድርግ ነው የመጣሁት። ጸገማ ጸጉር የገባብን ማህበሮች ወዴት ነው ያላችሁት? ብቻችንን ነን ወይ አንድ ላይ ነን? አለን በሉነ። ያለ እድሜያችን ሮጦ ሊያስመልጠን ነው። እንግዲህ እዚህ ቻሌንጅ ላይ አብዛኞቹ ሴቶች ናቸው በብዛት እየተቀላቀሉ የሚገኙት። ወንዶች እንደውም ብዙም የሉም እየተባለ ይገኛል። ስለዚህ ይህን ማህበር መቀላቀል የምትፈልጉ ሰዎች መምረጥ ነው። የትኛውን ማህበር መረጣችሁ? የትኛው ተመቻችሁ? የትኛው ላይ ነው መቀላቀል የምትፈልጉት? ኮሜንት ላይ መጻፋችሁ እንዳትረሱ። ያማን እኔ በሚቀጥለው ቪዲዮ አሳውቃቸዋለሁ። ሌላው ሰሞኑን በቲክቶክ ቻሌንጅ ብዙ ቻሌንጆች አሉ። ከነሱ ቻሌንጆች መካከል እንግዲህ ፎቶ እንደዚህ በቲክቶክ አፕሊኬሽን ይቀርጹና ለእናንተ የሚሰጣችሁ ድምፅ ማንነታችሁን ይገልጻል ምናምን እየተባለ ሲወራ ነበር ተብሎ እንግዲህ እሱን ትሬንድ ብዙ ሰው እየተጠቀመው ነበር እና እነሱን እስኪ በአጭሩ ሰብሰብ አድርጌ ይዤላችሁ መጥቻለሁ። በጣም የሚያዝናኑ ቪዲዮዎች ብዙ አሉ። እኛውና ሰይጣን ያለበት ሰው ብቻ ነው ማለማቸው። ሰይጣንና መጥፎ ሰው ካሉ አክቹሊ ሰይጣን ያለበት ሰው ነው ማለማቸው። እሺ ለዮናታንስ ምን አይነት ሰው እንዲሰጣል? ዝም በል ቆይ፣ ፖዝ አድርግሽ። አንተ በስነ ስርዓት ፖዝ አድርግ።
ወሽም ፈገግል ይሄ ከለር አይገኝም። ይሄ ከለር በከለር ትቆራለህ። ከባድ ከለር ነው። እንደገና ድጋሚ የመሰለ ምንድነው ይሄ ኮንቴንት በጣም ደስ የሚል ነው። ያው ሁላችሁም ተባብራችሁኛል። አህያው ተገብቷል። እንግዲህ ቴንክ ዩ ጋይስ ተገኝቷል። እሺ አትጨነቁ። ቬሪ ሰም ያቺ እንዴት ነው ዶሮ የምትለው? አሁን ደግሞ እስኪ አዶናይን የምትጠሉ ሰዎች ደግሞ ይሄን ቪዲዮ እስኪ ልጋብዛችሁና አይታችሁ ተመለሱት። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። የኔ ልጅና አዶናይ አንድ ናቸው። በቃ እንደ 8 ወር ልጅ ነው የሚያስበው። ምንም ክፋት የለበትም ምናምን ነገር ለሰው ነው በቃ ቢሞተው ቢስሚላ እና ከአራዳ ቃል በላይ ቃል ቢኖር ለአዶናይ ነበር ጠራው። ክርስቶስ ነው ማለት አዶናይ ምንም ቃል የለኝም። ዛሬ እኮ አየናችሁ አብዛኞቻችሁ ቲክቶከሮች እኮ አየናችሁ የራሳቸው ሰልፊ ምናምን ስትሯራጡ። አዶናይ ግን የኢትዮ አሾ ስፒድ እንግሊዝኛ ስለማይችል ኳላ እየተከተለ ክብሩን ሳይ እያስተረጎመ እንደዚህ በለው ነው። የሰውን ከፍታ የሚመኝ ሰው ሁሌም ከፍ ይላል። አዶናይ የሰው ደስታ የሚያስደስተው ነው። በቃ እኔ ይሄን ለሶሻል ሚዲያ ብሉት ለእንትን ለእይታ ምናምን ይሁን ያም ሆነ ይሁን ለሰው የሚሰጠው ክብር እሱን ከፍ ያደርጋል። አካውንት ላይ ምንም ብር ቢኖርህ በዚህ አጋጣሚ አንድ ሰው ማመስገን አለብን። ሁላችን እንደ ኢትዮጵያ ማመስገን ያለብን ሰው አለ። አዶናይ ነው እሱ። አዶናይ በዚህ ልክ ሰውን ለማገዝና ሰውን ሰፖርት ለማድረግ ብሎ የራሱን ስፖትላይት የራሱን ሻይን ሁሉን ነገር ትቶ ተመልሶ መጣው ፕሮሰስ እንደሆነ ሁላችንም እናውቀዋለን። ግን ደግሞ በዚህ ልክ የራሱን ጥቅምና ሁሉን ነገር ትቶ መታየት ትቶ ልጁን ሰፖርት ሲያደርግበት የነበረ ወይ አለ ሰው በዚህ ልክ እንዴት ሰው ሊሆን ይችላል? እግዚአብሔር እኔ እንኳን ኖርማል ምንም ፎሎ ሳይኖረኝ ሙጣ ብሎ ቢገፋኝ እንዴት ገፋኛል ብዬ ምናምን ደንፎ ጨሬ ነው ጓደል የምችለው ማለት ነው። በቃ የራሱ ጉዳይ ነው የምችለው ምን አባቱ ምናምን ብዬ ማለት ነው። ኧረ እኛ ወጣት ነን ግን አይመጣልንም አይሆንም ማለት አንችልበትም እንደዚህ በቃ እኔ አሁን አዶናይ የፈለገ የሆነ ሲናገር ቢሰሰት ምናምን ራሱ ቢያንስ እንደዚህ አይነት ነገሮች መልጫ ይላል ማለት ነው። እንግዲህ ባትጠሉ እንዳሳብ እንግዲህ ሰሞኑን አሜሪካን ላይ አዶናይ በጣም ደስ የሚል ጥሩ ዜና ሰምተዋል። 25 ልጆችን ቢልጌት እንደሚያሳክም ቃል ገብቶለታል። ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢልጌት ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢልጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ። because አውቀዋለሁ የመተጋገዝ አቅም የመተጋገዝ ኃይል የነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀረብኩላችሁ ነው ያለሁት። ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳችኋለሁ። ቻው ቡም። እና በጣም ደስ የሚል ዜና ነው እንግዲህ። እና ይሄ ነገር ለእኛ ምን ጥቅም አለው ለምትሉ እስኪ ይህን ቪዲዮ አይተን እንመለስ። በእውነቱ ከሆነ አለማድነቅ ይቻላል ወይ? ጥያቄ ነው። መልሳችሁን ኮመንት ላይ ያስቀምጡልኝ።
አሁን ቪዲዮውን ላሳያችሁ። የሁላችሁ ስለ ቢል ጌትስ አይደለም ላወራላችሁ የመጣሁት፣ ነገር ግን ለመረጃ ያክል ይሆናችኋል። ቢል ጌትስ ከ2007 በፊት እንግዲህ ለረጅም ዓመታት የዓለማችንን የባለ ሀብት ደረጃ ሲመራ የነበረ ነገር ግን አሁን ላይ በ108 ቢሊዮን ዶላር 19ኛ ደረጃ ላይ የሚገኝ ባለ ሀብት ነው። ቢል ጌትስ እንግዲህ ለምንድነው ደረጃው የወረደው? ከፍተኛ ገቢውን ለእርዳታ ወይም ለበጎ አድራጎት ስለሚያውለው ነው። እንግዲህ በምስሉ ላይ የምትመለከቱት ቢል ጌትስ ይባላል። የሁላችሁ ጋይስ he has one of the largest foundation in the world ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ወይም ደግሞ አሁን ላይ አፕዴት ተደርጎ ጌትስ ፋውንዴሽን ይባላል። እንግዲህ አዶናይ ከዚህ ከዓለማችን ትልቁ ከሆነው ፋውንዴሽን ጋር ነው ኮላብ አድርጎ እንግዲህ ይህ ጌትስ ፋውንዴሽን የአዶናይንን ፕሮግራም ሰፖርት ያደረገለት 25 ህፃናቶችን ሊያሳክምለት ሂዝ ኪንግ ዊዝ አዶናይ። የሁላችሁ ጋይስ ካዲያ ይሄ ልጅ አለማድነቅ ይቻላል። እንግዲህ ከዓለማችን ቁጥር 1 ከሆነው ፋውንዴሽን ጋራ በምንም አይነት ዌይ ኮኔክት ያድርግ። የተረዳሁት ነገር ምንድነው? ለተናገረው ነገር ወይም ደግሞ ለጀመረው ዓላማ ምን ያህል ቁርጠኝነት እንዳለውና ምን ያህል ሰክሰስፉል ለማድረግ መስዋዕት እንደሚከፍል ነው የተረዳሁበት። እንግዲህ እንደ አንዳንድ ቲክቶከሮች አብዛኞቹ እዚህ ያሉ ቲክቶከሮች ለሆነ ነገር ወይም ደግሞ ራሳቸውን አፕዴት ለማድረግ የሆነ ነገር ይጀምሩና ምንም አይነት ሰክሰስ ሳናይባቸው ምንም የሚከፍሉት ነገር መስዋዕትነት ሳናይ በሆነ ነገር ተሸፋፍኖ ያልፋል። ይሄ ልጅ ግን እስከዛሬ ድረስ ለተናገራቸውና ላቀዳቸው እቅዶች ምን ያህል ቁርጠኝነት እንዳለው ነው እየተረዳሁበትና ይሄ ልጅ አለማድነቅ ይቻላል። በጣም ብዙ ጥቅም አለው። ብቻ እስኪ የዛሬው ቪዲዮ ይመስላል። እስኪ ሀሳባችሁን ኮሜንት ላይ መጻፋችሁ እንዳትረሱ። አምስቃት ነኝ። የማቲ መቻችሁ